ታውቃለህ አባዬ በጣም ታሞብኝ የሚረዳኝ ሰው ሳጣ የሚያግዘኝ ሰው ሳጣ ምን እንደማደርግ ሲጨንቀኝ ወደዛ ላስገባ አስቤ ነበር። ምን? በጣም አዝናለሁ ነው። በዚህ ልክ ተቸግራችሁ እንደነበር አላውቅም ነበር። ከምንም በላይ በጣም ተቸግሬ ነበር። የምንበላው የምንጠጣው ምንም ነገር አልነበረንም። በጣም ያሳዝናል። በዛ ላይ አባዬ መድኃኒት መውሰድ ነበረበት። እኔ ግን መድኃኒት መገዛበት 5 ሳንቲም እጄ ላይ አልነበረኝ። ምንም ነገር አልነበረኝም። በጣም አዝናለሁ ነው። በዚህ ልክ ተቸግራችሁ እንደምታውቁ አላውቅም ነበር። አባዬ እንዳለኝ ታውቃለህ። በቃ እኔን የአዛውንቶች መጠሪያ ውስጥ አስገብኝና አንቺ ኑሮሽ ኑር ያለኝ። ለአባትሽ በጣም ብዙ መስዋዕትነት እንደከፈልሽ ግልጽ ነው። ግን እሱ ለእኔ ከከፈለው ምንም ነገር አይበልጥም። አነሰም በዛም አሁን ላለሁበት ነገር ዋጋ አባዬ ብቻ ነው። በቃሽ አታልቅሽ እባክሽን። ከዛ የሆነ ሰዓት በጣም ተስፋ ቆረጥኩኝና መቄዶንያ ሄጄ አባዬ እዚህ ላምጣ ወይ ብዬ ጠየኳቸው። ግን እኮ በራስሽ ተወጥተሽዋል። አንቺ በጣም ጠንካራ ሴት ነሽ። ሁኔታዬን አይተው በራሳችን ትራንስፖርት እናመጣዋለን ብለው መንገድ ላይ እንደደረሱ ነበር ያስቆምኳቸው። አይገርምም? ምናልባት ያንን ባታረጊ ኖሮ እኮ ከአባዬ ጋር አትገናኝም ነበር ማለት ነው። ታውቃለህ፣ ያንን ውሳኔ ስወስን እኮ እጄ ላይ 10 ብር አልነበረም። እግዚአብሔር ሁኔታዬን አይቶ ነው ትልቅ ነገር ያመጣልኝ። እንዲሁም ታውቂያለሽ፣ ሰርጌንም መልሴንም መቄዶንያ ለማድረግ ወስኛለሁ። የእውነት እንደዛ ታደርጋለህ? እንደዛ ካደረግ እንዳንተ ማመሰግነው ሰው አይኖርም። ናሆሜ በጣም አመሰግናለሁ። ሰርጌን በትክክለኛ ቦታ እንዳሳለፍ ስላደረግሽኝ በጣም አመሰግናለሁ። ሰላም ውድ ቻናል ቤተሰቦች አስቱነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ኑሃሜ ድራማ ዛሬ ምን ተፈጠረው የሚለውን ኤርሚያስ እግሩ ወድቆ ልኩን የኤሚን አባት ይቅርታ ጠይቀ ክብርን ያወረድኩት እኔ ነኝ በማለት ይቅርታ ይጠይቀዋል። ነገር ግን እሱ ውድልኝ አልፈልገውም ይለዋል። አባዬ እባክህን እቅር በል ስትለው እሜ በጭራሽ ውስጥ አትግበኝ እባክሽ እያለችው ነበር። እና ሌኩም በጣም ተናዶብኝ ነበር። አሁን ብዙ ነገር አድርጌባቸዋለሁ። እምራጋ ሆነን እናንተን ቤተሰብ ለማፍረስ ብዙ ነገር አድርገናል። ይቅርታ ባታደርጉኝም አልፈርድባቸውም ይላቸዋል። እና እባክህን ልኩን ይቅር በሉኝ ብሎ ጋሼ እባክህን ይቅር በለኝ ብሎ ደጋግሞ ይቅርታውን እየጠየቀው ነበር። ልኩን ግን አባዬ የሚያሳውንኩ ተቀይሯል እያለች ነበር። አባቴ እያለች ቅመማ ስትመጣ አልገባኝም አባቴ ስትል ነው የሰማሁት። አሁን ኤርሚያስ የቅመማ አባት እንደሆነ ነገረችው። ይሄ የማይታመን ነገር ነው እያለ አባቴ ናፍቀኛል እያለች ቅመማ እየሳማት ነበር። ልጄ እያለት ነበር። ነገር ግን አባቷን ደጋግሞ ይቅርታ እየጠየቀው ተደብቃ እያየችው ነበር። ነገር ግን ጋሼ ይቅር ስላላለው በጣም ግራ ተጋብታ ነበር። እና እናቴስ እያለች ስለ እናቷም እየጠየቀችው ነበር። እኔም ናፍቀሽኛል እያለች እናትሽ በቅርቡ ትመጣለች አታስቢ ብሎ ይነግራታል። ኮኮ እንግዲህ ከእምራ ጋር እያወራች ነበር እና ከዚህ እንዴት መውጣት እንዳለባት እና እኔ ከዚህ ከወጣው መቼም እንደማተው እየነገረች ነበር። እኔ እንኳን ተስፋ ያለኝ አይመስልም እያለቻት ነበር። ነገር ግን ተስፋ አለሽ፣ ከዚህ ትወጫለሽ፣ ምንም ሀሳብ አይግባሽ ስትል እኔ እንደምንም ብዬ ከዚህ ከወጣው እሷን እንደምታስወጣ እየነገረቻት ነበር። እና ነገር ግን እንዴት ተደርጎ ሊሆን ይችላል ብላ እሷ ከዛ በመውጣቷ እምራ ግን ደስተኛ አይደለችም። ምክንያቱም ተቀራርቦና ጓደኛ ሆኖ ነበር ማለት ነው። ናሁም እንግዲህ ከናሚ ጋር እያወራ ነበር እና በቅርቡ ቤቱ ማግባት እንደሚፈልገው ነገር ምነው በጣም ቸኮልኩ ወደ ቤት እኔ እንድታስገባኝ ስትለው የኛ ቤት የአባቴ ቤቱ ማንም ቢሆን ችግር የለም፣ ቤተሰብ ጋር ቢሆን እንኖራለን፣ እኔ ምንም ችግር የለብኝም፣ በእርግጥ የራሳችን ቤት ቢኖረን ደስ ይለኛል በማለት ይነግራታል። እሷ ግን
ምንም ችግር የለም እዛ እንኳን ብንኖር ለእኔ ምንም ለውጥ የለም፣ ዋና ነገር ፍቅራችን ነው እያላት ስትነግራ ነበር። እናም እሱም በጣም ደስ ብሎት አዎ በቅርቡ እንጋባለን፣ ኢሜን ታክማ ስትመለስ እኛ ቀድመን ሰርጉን ዝግጅት አድርገን እንጠብቃቸዋለን፣ ከዛ እንጋባለን በማለት ይነግራታል። እና ኤድሚያስ ደግሞ ኮከብን የኮከብ እናት ወይም ደግሞ የቅመማ እናቷን ለመጠየቅ ይሄዳል። ከዛ እንዳማረባትና ተቀይረሻል፣ ይሄ ቦታ ሰው ቀይራል፣ ተቀይረሻል እያላት ነበር። እና ልጄ እንዴት ነች? አንቺም ልጄ ለማለት በቃሽ ማለት ነው፣ ተቀይረሻል እያለ መቼም ያሳለፍሽው ህይወት ውስጥ መቼም ደግመሽ እንደማትመለሽ ተስፋ አድርጋለሁ እና ከዚህ ላስወጣት እንደሚሆን ይነግራል። ዋሶ ነው ላስወጣት ይነግራታል። እና እሷም ልጄ እናገኛታል ብላ በጣም እንደውም ቤት ተከራይቶ እንደማይኖራትም ጭምር ስነግራት በጣም ነበር ደስ አላት። ነገር ግን ደስ ብሏት ነበር እና ምንም ብፈጠር ሁሌም ከጎና እንደሆነም ጭምር ስነግራት ያንተ መቀየር በጣም ገርሞኛል። ምክንያቱም ኤርሚያስ እንደዚህ አይነት ሰው አልነበረም። ሙሉ በሙሉ መቀየሩ እጅግ አስደንቋት አስገርሟት ነበር ማለት ነው። ይህን ያህል መቀየር በጣም ተገርማለሁ። ሆኖም ግን ከዚህ ስለምታስወጣኝ አመሰግናለሁ። አሁን ምንም የምትቸግር ነገር አይኖርም። ካሁን በኋላ እዛ ያሳለፍሽ ህይወት ውስጥ ደግመሽ አትመለሽም። ለእናትሽ ለልጅሽ ጥሩ እናት ለመሆን ትሞክራለሽ። ይህንን ቃል እንድትገቢልኝ እፈልጋለሁ ስላት እሷም አዎ ቃል እገባላለሁ ጥሩ እናት እንደመሆን አልጠራጠርም ስትል ትነግረዋለች። እናም ደስ ይለዋል እና ምንም ቢፈጠር ሁሉም ከጎናቸው እንደሆነም ጭምር ስትነግራት ነበር። እናም ዝናሽም ከልጁ ጋር እያወራች ነበር እና ክሱንም ልታነሳው እንደሆነ እምራን ከእስር ቤት ልታስወጣ እንደሆነ ስትነግረው ይህንን ማመን አልችልም፣ ዝናሽ የእውነትሽን ነው ስላት አዎ ቤተክርስቲያን ሄጄ ነበር እና አሁን ያደረኩት ነገር ምንም ቢሆን ለራሴ ብዬ ነው። ያቺ ልጅ ከእስር ቤት አስወጣታለሁ። መቼም ደግማ ቤተሰቦቻችን መሀል እንደማትገባ ተስፋ አደርጋለሁ። ዝንውነት በጣም አኮረሽኝ እና በጣም ደስ ብሎኛል። ክሱንም ስላነሳሹ በጣም እንደሚያመሰግናትና ደስ እንዳለው ይነግራታል። እሷም ያው ግዴታ እንደሆነና ምንም ነገር ልጄ ከልጄ የሚበልጥብኝ ነገር የለም፣ ልጄ ጤነኛ እንድትሆንልኝ ብቻ ነው እኔ የምፈልገው በማለት ትነግረዋለች። እና እሱም የድሮ ደስታችን እንደሚመለስ እና ልጃችን ድና እንደምትመለስም እርግጠኛ ነው እና የሄድሽበት ተሳካልኝ ስለ አዎ ተሳክቶልኛል እያለችው ነበር። እና ሁሉ ነገር ተስተካክሎ ሁሉ ነገር ደስተኛ እንደሚሆኑና ለመሰግና እንደምፈልጋትም ያደረግሽልን ነገር ባልና ሚስት መሀል መመሰጋገን እኮ አያስፈልግም። ምን አደረግኩ ስትል አንቺ እኮ ህይወትሽን ለእኔ ብለሽ አሳልፈሽ ልትሰጪኝ ነበረ እና መቼም ቢሆን አልረሳም እያላት ነበር። እና ኮኪናት እንግዲህ ከእስር ቤት ልትወጣ ስለሆን በጣም ደስ ብሏት ነበር። እምራ ግን በጣም ደነገጠች። ምን ተፈጠረ? ጥርስ በጥርሷን ሽኮ የተፈጠረ ነገር አለ ስትል ከዚህ ልትወጣ እንደሆነ ነገረቻት። እና እምራ ግን በጣም ደነገጠች። ምክንያቱም በጣም ለምጀሽ ነበር፣ ግን እንደዚህ በፍጥነት ከኔ ትርቃለሽ ብዬ ወይም ትወጫለሽ ብዬ አልጠበቅም ነበር። ያው የእስር ቤት ይሄ ነው እያለቻት ነበር። ቢሆንም ግን ላንቺ ደስ ብሎኛል በጣም ስትላት፣ እኔም መቼም በሆነ እዚህ አልተወሽም፣ ከዚህ ትወጫለሽ፣ እኔ እንኳን ማንም የማወጣኝ ሰው የለም ስትል፣ እኔ ያለው ዋሶኜ እንደምንም ብዬ ከዚህ እንደማወጣሽ ቃል እገባልሻለሁ እያለቻት ነበር። እሺ አመሰግናለሁ ተስፋ አደርጋለሁ ብላ ስታመሰግናት ጓደኛዋ ስትለይ በጣም ቢከፋትም ነገር ግን እንግዲህ ዝናሽም እሷን መታሰበር አድርጋ ዋስ ሆና ከዛ ስታስወጣት በጣም ነበር ደስ አላት። በመጨረሻ ምንም ነገር እንደማይፈጠርና እኔ እሷ ጋር ማረፍ እንደምችል ሰው የለም ብለሽ መጨነቅ እንደሌለባትና ሁሌም ከኔ ጋር የምትሆኝ ስትላት ነበር። እና ከምንም በላይ ራስሽን ለመቀየር ሞክሪ፣ ያለፈውን ነገሮች ረስተው ወደ ቤት ነው መጓዝ አለብን ስትላት ነበር። እናም እሷም ትስማማለች። በዛ አብሮ ያወሩና ተስፋ አድርጋለሁ ከልጅሽ ጋር ደስተኛ እንደምትሆኝ እያለቻት ነበር። እና በመጨረሻ ኤምራም እንግዲህ ከእስር ቤት ዝናሽ ልታስወጣት
ምንም ቢፈጠር ታስወጣታለች ማለት ነው። ነገር ግን ኢሜል እንግዲህ ሁሉ ነገር እንዳለቀና በቅርቡ ወደ ውጭ ሀገር እንደሚሄዱ እየነገረቻት ነበር። ይሄ ሳቅሽ ነው የናፈቀኝ፣ ሙሉ በሙሉ ደግሞ ጤነኛ ሆነሽ ድነሽ ስትመለሺ በደንብ አብረን እንስቃለን እያለቻት ነበር። እማዬ ከምንም በላይ እኔ የምፈልገው ማሚ እናንተ አንድ ላይ ስትሆኑ ብቻ ማየት ነው እና እናንተ አንድ ላይ ስትሆኑ እኔ ሁሌም ደስተኛ እሆናለሁ ስትል ትነግራታለች። እሷ አይግባሽ፣ ማንም ነገር በማላችን አይገባም፣ አብረን እንሆናለን፣ አንቺ ደስተኛ ኮንሽሊ ለኔ በቂ ነው ስትል ትነግራታለች። እና ናሁም ደግሞ አንድ ላይ እያወሩ ነበር እና የሰርጋቸው የት ይሁን እየተነጋገሩ እንግዲህ ናሆሜ የምትፈልገው እና አባታም በሆነ ወቅት አስቸግሯት የምታደርጉበት በቁሩን ልታስገባ እንደሆነም ጭምር በጣም ቸግራት እንደነበረው ጭምር እየነገረች እንባ አይኖቿ እየሞላ ሁሉ ነገር ትነግሯለች። አባታን ማሳከማታ ብራታ መድኃኒት መግዣ ብዙ ነገር እንደሆነችና አባታን ለማዳን ብዙ ነገር ስቃይ እንዳለፈችም ስትነግረው እና እዛ ማድረግ እንደምትፈልገው ጭምር ስትነግረው እሺ አንቺ ደስ ካለሽ ሰርጌንም መልስንም እዛው እናደርጋለን ሀሳብ አይግባሽ እያለቻት ነበር እያለው ነበር ማለት ነው። ግን ናሆሜ በጣም ከፍቷትና በጣም እያለቀሰች ነበር ያሳለፈችና ብዙ ነገር እንደሆነችም ጭምር እየነገረችው ነበር። እና ምንም ቢፈጠር አሁን ሁሌም ከጎና እንደሆነና ከአሁን በኋላ ምንም ነገር ይሄን አጋጣሚ ባይፈጠር ነው አባቴ አንቺንም በሆን አያገኝሽም ነበር። ሆኖ ግን አሁን ሁሉ ነገር አልፏል እና አንቺ ደስተኛ ሆነሽ ላይሽ እፈልጋለሁ እያላት በጣም ደስ ብሎት እያቀፋ ነበር። ግማማና እሜ አብሮ እየተጫወቱበት ነበር። አይቴ ሜቴ እያሉ እያጫወተቻት ነበር። ቅድም እኮ ከአባዬ ጋር አባቴ አባ ጋሽን ይቅርታ ስጠይቅ አየሁት፣ ግን ይቅር እኮ አልልም ብሎ እምበሉ ለምንድን ነው ግን ይቅርታ ላደረገለት ስትለው፣ አንቺ ደግሞ እንዴት አየሽ እሱ ስትላት፣ እኔ እኮ ሁሉ ነገር ተደብቄ እየሰማሁ ነበረ እያለቻት ነበር። አይ በጣም ስለተናደደ ነው እንጂ አባዬ ይቅር ይለዋል አታስቢ እያለቻት ነበር። እና አባቴን ይቅር እንዲለው አባዬን ታሳምኛለች ስትላት፣ አዎ እኔ ያሳምናለሁ፣ ችግር የለውም አታስቢ፣ ይሄ ነገር ምንም አያሳስብሽም እያለቻት ነበር። ያው ምስጢር መስማት አልወድም፣ ግን ያው እንደ አጋጣሚ ነው እየሰማሁት እንጂ ስትል ትነግራታለች። እና ከአሁን በኋላ ምንም አይፈጠርም እያለቻት ነበር። እንግዲህ ዝናሽ ደግሞ አምራን ይገርማል፣ ዋሶንሽ ታስፈጅኛለች ብዬ አንድ ቀንም አስቤ አላቅም፣ ግን እንዴት ነው የተቀየርሽው እያለቻት ነበር። እንግዲህ ሰው ነው የማይቀየር የለም፣ ተቀይራለሁ እና መቼም እንደምትቀየር ተስፋ አደርጋለሁ። ክፋት ለክፋት ምንም እንደማይጠቅም ስለተረዳው ነው በወሳስ ብታውሽ እና አሁን ትጅበት የለሽም ይመስለኛል። እና ሳንቲም ከሌለች ጭራሽ ለኔ ገንዘብ ለመስጠት ታስባለሽ እንዴ ስትላት ነበር። ያው ለጊዜ ማረፋ ስለሌለሽ የተወሰነ ገንዘብ አካውንት ስጪና ትራንስፈር ላደርግልሽ ስትላት፣ ኤምራ አይኖቿ እንባ ሞልቶ እያለቀሰች ነበር። ከዝናሽ ጋር ብዙ ነገር ተደራርጎ ነበር። ዝናሽ በቀላሉ ከእስር ቤት ታስፈታለች ብሎ ማንም አልጠበቀም ነበር። ነገር ግን ዋስ ሆነ ማስወጣቷ ራሷ የሚገርም ነው። ምክንያቱም በብዙ መንገድ ልትበቀላትና ብዙ ነገር ልታረጋት ነበረ የምትፈልገው እና ያንኑ ነገር ረስታ ይቅር ብላት ዋስ ሆነ ማስወጣቱም ትልቅ ነገር መሆኗን እና እያመሰገነች አይኖቿ እንባ ሞልቶ ድጋሜ የሚፈልገው ነገር ቢኖር ቤተሰቦቼ ጋር እንዳደርሽ ነው፣ እባክሽን አታስቢ፣ ካሁን በኋላ መቼም ቢሆን ቤተሰቦችሽ ጋር እንደማድረስ ቃል እገባልሻለሁ ስትል ነበር። እና ልኩና ናሁም እንደው አንድ ላይ የሆነ ታሪክ ፈጥረው እየነገራቸው ነበር እና በሳቅና በደስታ ነበር እየተጫወቱ የነበር። አባዬ እባክህ በሳቅ አትግደለኝ፣ እንዴት እንፈጠር? ናሁም እውነቴን እኮ ነው የተፈጠረ በ500 እያለ በጣም እየሳቀ አብሮ ደስ የሚል ጊዜ እያሳለፉ ነበር ማለት ነው። እንደ አጋጣሚ እንግዲህ እምራ ተወታ የምታርፍበት ስላልነበራት ሶሲ ጋር ነበረ ሄደችው። ሶሲ ጋር ስትሄድ እንደ አጋጣሚ ኤልማስ አንዳንድ ነገር ገዛዝቶ ወደ እሷ ስመጣ እዛ አንድ ላይ
ይገናኛሉ። ኤልሚ ብላ እሷ በጣም ትደነግጣለች። እና አልገባኝም፣ ትተዋወቃላችሁ እንዴ? ኤምራ እናንተ ደግሞ ስም ትሰራለሽ እንዴት ነው ተገናኛችሁት? ብሎ ይጠይቃታል። እስር ቤት እንደተዋወቁ ጭምር ትነግረዋለች። ይህን ማመን አልችልም ኤምራ፣ አንቺ ምስ መሆንሽን እስር ቤት መግባቷን ራሱ ምንም ነገር አያውቅም ነበር ኤልማስ። እና እጅግ በጣም ደነገጠና የማይታመን ነገር ነው፣ እንዴት ልትታወቁ እንደቻለው እየጠየቀ ነበር። ውድ ተመልካዮቼ የዛሬ ቪዲዮ ይህን ምስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ ሰነበታችኋለሁ። ቪዲዮን ከወዳችሁ ላይክ፣ ሼር